ስለ ሰዎች ስሜት ከማሰብ ይልቅ ዓለምን ወይንም እቺን ምድር መረዳት እንደሆነ ልብ እንበል። ይህም አኗኗር ይህም መንገድ ደግሞ አሁንም ድረስ እየቀጠለ ነው። ለዘመናትም ተሻግሮ እዚህ ደርሷል። አሁን ስቶይሲዝም በምን መንገድ ሊረዳን ይችላል ካላችሁ፣ በህይወት ውስጥ አሉታዊ የሚባሉ የህይወት ተሞክሮዎች ሲያጋጥሟችሁ እነዛ ተሞክሮዎች ይዘውባችሁ የሚመጡት ኔጌቲቭ የሚባል ኢሞሽን አለ ወይንም አሉታዊ የሚባል ስሜት አለ። እነሱን ስሜት እንዴት ነው የምንቋቋመው? እነዛ አሉታዊ የሚባሉ ስሜቶችስ እኛን ከመስበራቸው በፊት እነዛን ነገሮች ወስደን ወደ ልዩ የሚባሉ ፐርስፔክቲቭ ወይንም እይታዎችን ማንለውጣቸው። ፐርስፔክቲቭ ወይንም ደግሞ አመለካከት አሊያም እይታ ብለን የምናስበው ነገር በጣም ትልቅ የሚባልና ዋጋ የሚሰጠው ነገር ነው። ምክንያቱም እዚህ ዓለም ላይ ያለ ሰው ሁሉ የተለያየ ነው። በተጨማሪም ደግሞ የተለያየ የሚባል የህይወት ተሞክሮ አለው። ለዚህ ነው ስቶይኮቹ በዛን ወቅት ስለ ስቶይሲዝም እየወጡ በረንዳ ላይ የሚያስረዱት። በአደባባይ ላይ ነው እንጂ ትምህርታቸውን የሚያካሂዱት በትንሽዬ ክፍል ውስጥ አልነበረም። ስለዚህ በዛ አጋጣሚ ብቻ ባሪያ የተባሉትም በደንብ እያወቁ መጡ። በተጨማሪም ደግሞ ብዙ ከበርቴ የሚባሉትም ገዢ የሚባሉትም ስለ ስቶይሲዝም አወቁ። ዓለማችን ላይ በስፋት ከሚታወቁ ስቶይኮች መካከል አንደኛውን እንጥቀሰው እስቲ። ኤፒክቴደስ ይባላል። ስሙን ወደ እንግሊዝኛ ስተረጉሙት አኳየርድ ማለት ነው። ይህ ማለትም ባሪያ ስለነበረ አኳየር ተደርጓል ወይንም ደግሞ ተገዝቷል፣ ተይዟል ማለት ነው። ወደ ሴኔካም ደግሞ ስናልፍ እጅግ የታወቀ የሚባል ስቴትመን ወይንም ደግሞ ፖለቲሽን ነበር። ማርክስ አውሬሊየስንም ካነሳ ነው ደግሞ ዓለማችን ላይ እጅግ ሀያል ከሚባሉ ሰዎች መካከል አንዱ እሱ ነበረ። ሮምንም እንደገዛት እናስታውሳለን። ስለዚህ አሁን ስቶይሲዝም ኢዝ ኤ ዌይ ኦፍ ላይፍ ሲባል ምን ማለታቸው ነው? በህይወት ውስጥ ብዙ ያልተጠበቁ ነገሮች ይፈጠራሉ። በዛ መንገድ ላይም ደግሞ ኢሞሽን የምንላቸው ወይም ስሜት የምንላቸው ነገሮች በመካከል ላይ መሰናክል ይሆናሉ። ብዙ ጊዜ ሀዘን የሚሰማን መጥፎ ነገርኛ ላይ ስለተፈጠረ ሳይሆን አብዛኛው ጊዜ ካዘንን የምናዝነው ያልጠበቅነው የሚባለው መጥፎ ነገር ሲከሰትብን ነው። ስለዚህ አለመጠበቅ ላይ ነው ያ ሀዘን ያለው። ዝናብን እንደ ምሳሌ እንውሰድ። በጣም አሪፍ የሚባል የተፈጥሮ ስጦታ ነው። አትክልቶቻችንን ወይም እጽዋቶቻችንን ያጠጣልናል። የሰው ልጅም ደግሞ ውሃ ፈልጋለሁ ካለ ከዝናብ ማግኘት ይችላል። እቺንም ሞቃት የነበረችዋንም ዓለም ቀዝቀዝ የሚያደርግልን ነገር ይሆናል። ታዲያ ዝናብ ለእነዚህ ሁሉ ነገሮች ጥሩ የሚባል አገልግሎት ሰጥቷል። እንደዛ ቢሆንም ግን እናንተ ዣንጥላ ሳትይዙ ዝናብ አይመጣም ዛሬ ብላችሁ በቲሸርት የወጣችሁ ቀን ላይ ዝናብ ቢዘንብባችሁ መቼም ቢሆን ጥሩ ኤክስፒሪየንስ አይሆንላችሁ። ታዲያ እሺ ዝናብ ዘነበ፣ ግን ደግሞ ዝናቡ ሲዘንብ ለምንድን ነው አብረን ማናለቅሰው ካልን፣ ዝናብ መዝነቡና እኛን ማበስበሱ እንደ መጥፎ ነገር ቢታስብም ወይንም የሚያስብለን ነገር ቢሆንም ዝናብ እንደሚመጣ ግን አይምሯችን ያውቃል። ያ ኤክስፔክቴሽን ይኖራል ማለት ነው። አቮይድ ልናረገው ልናስወግደው የምንችለው ነገር አይደለም። ምክንያቱም የአየር ጸባዩን ልንቆጣጠር አንችል። እየመረረንም ቢሆን ዝናቡ እኛ ላይ ይዘንባል። ዝናቡ ዘንቦ ሲጨርስ ደግሞ ያ ብርሃን መመለሱ አይቀርም። ስቶይሲዝምም የሚያስተምረን